እናንተ ግን አብዛኞቻችሁ ስለ አሜሪካና ስለ ኢራን ጉዳይ ያዙ ይልቀቁኝ ትላላችሁ። ሁለቱም ነኝ። አንዱ ምርጫ ወይ ኦሮሞ ወይ ኢትዮጵያዊ ነው። ስትናደዱ ምናምን እንትን ግማሽ ሚሊዮን 1 ሚሊዮን 60 ሚሊዮን 40 ሳምራዊት ወንድሞቻችን ጭንቅላታቸው በስናይፐር ሲበተን የት ነበርሽ? ሰላም ጤና ይስጥልኝ። እንዴት ናችሁልኝ? የተወደዳችሁና የተከበራችሁ ቻናሌ ተከታታዮች ዛሬም እንደተለመደው በሌሎች አነጋጋሪ ጉዳዮች ተመልሰናል ማለት ነው። አዶናይ ላይቭ ላይ ገብቶ እየየ ሲያነባው ነበር በጣም በሚያሳዝን በጣም የብዙዎችን ትኩረት የሳበ ነው። እጅግ ተወዳጅ እንደመሆኑ አንፃር ወደ 20 ሺህ ምናምን ሰው ገብቶ ላይቭን እየተከታተለው ነበር። ሲያለቅስ ያጠብሎ ጥሎ ወጥቷል። ምን ተፈጥሮ ነው ምንድነው የሚለውን እያለቀሰ ነበርና ብዙዎችን ያሳሰበ ጉዳይ ሆኗል ማለት ነው። እሱን እናያለን። በሌላ ጉዳይ ደግሞ ሞጣና ሳምሪ ያደረጉት ላይቭ ላይ ተገናኝተው የነበረው ነገር ብዙዎችን ትኩረት የሳበ ሀሳባቸውን የሰጡበት ውዝግብን ያስነሳ ጉዳይ ሆኗል ማለት ነው። ምንድነው? ከመነሻው ጀምሮ ባለፈው ጫፏን ነበር ያመጣሁላችሁ። ከመነሻው ጀምሮ ይዤላችሁ መጥቻለሁ ማለት ነው። ዮኒ ማኛ በሌላ ጉዳይ ተመልሷል። ሀሳብ አስተያየቶቻችን እንሰጣጥበታለን። ካየን በኋላ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ጀምሩ። ወደ ጉዳዩ እንሂድ፣ እንመለሳለን። እንግዲህ አዶናይ በጣም የብዙዎችን ትኩረት የሳበው ላይቭ ላይ ገብቶ በጣም ብዙ ሰዎች እየተከታተሉት እንደዚህ እያለቀሰ ነበር። በዚህ እየወረደ እንደምታዩት ማለት ነው። ምን ሆኖ ነው? ምን አግኝቶት ነው? እሱን የመሰለ የተመቻቸለት በዝና ጫፍ ላይ የደረሰ ልጅ ምን አጋጥሞት ነው እያለ በጣም ብዙ ሰዎች የራሳቸውን መላምት እያስቀመጡ ይገኛሉ። ያው በጃኒ ምክንያት በፍቅር ህይወቱ ነው፣ ግማሹ ደግሞ እንደዚሁ በአንዳንድ ነገሮች እየተተቸ ባለበት አዶናይ ምን ሆነ ነው? ትናንትና ደግሞ አልቀሳ ህዝቡን ያስጨነቀ ወይ ረስቸው አዶናይ ምን ሆነ ነው? ወይ አዶናይ ይሄ መልዕክትማ ይደርሳል። የሶሻል ሚዲያ ህዝብ ሁሉ ብሎ ካንተ ጋር ሲያለቅስ አደረ። ልንገርህ ብዬ ነው። አይስዌር ጋይስ አልነገርነውም ለአዶናይ። ይሄንማ መልዕክት አድርሱልኝ ጋይስ። በሉ ኑ ቆይ ጨሰስ ስላድርግ ይሄ ለአዶናይ የሚደርስ መልዕክት ሲያነባው ነበር። ምን ሆነ ነው? የሶሻል ሚዲያ ኮሜንታተር አስለቅሰ የጠፋኸው አንተ ደግሞ ችግር አለበት። ከዚህ በፊት ከጃኒ ጋር ፍቅር ስትሰሩ ስትዘዘሩ ፍቅራችሁን ሳታስጨርሱ ህዝቡ አብሎ እንዳየ 50 ምናምን ሺህ ህዝብ እያለ ነቅለ ወጣት። ትናንትናም 20 ምናምን ሺህ ህዝብ ቁጭ ብሎ አብሮክ እያለቀሰ ባለበት በቅጽበት ለጥ ብሎ ወጣት። አንተ ግን ምን ሆነ ነው እንዴ? ወይ ስታለቅስ አልቅሰህ እስክትጨርስ ድረስ አልቅሰህ አስጨርሰህ ውጣ። እኔማ ምግብ እየሰራው ነው። አላየውክም አዶናይ አላየውክም። ወጤን እያቁላለው ነበር። አዶናይ አለቀሰ ይሉኛል። ምን እንደሆነ አልገባኝም። ከዛ ምንድነው ብዬ ጋይስ ገብቼ ሳይ አዶናይ እያለ ነው። ለምን ነው ወዴባሰ? በምን ምክንያት ነው ወዴባሰ? እንዳታለቅስ ለማን አባቱ ብለህ ነው የምታለቅሰው? መዝሙሩ ነው ያስለቀሰው ጋይስ። ምንም ሆድ ብሶት ነው እንዴ? ምን ሆኖ ነው ያለቀሰው? ቤተሰብ ታረቁ እኮ ቆዩ እኮ ማሪሱ። ግን ለምንድን ነው ያለቀሰው? ቤተሰብ አዶናይ ለምንድን በመዝሙሩ ነው በመዝሙሩ ነው አረ ምንድን ነበር የሚለው ጋይስ? መዝሙሩ ምንድን አብሮ ማለቸው ቤተሰብ ግን አይደለም። ምን ሆኖ ነው? የኢትዮጵያ ህዝብ ኮሜንት የሚሰጥ ሰው አብሮት እያለቀሰ እኮ ነበር ጋይስ። ምን ሆነ ነው ያለቀስከው? እስኪ ወደ ሌሎች ጉዳዮች ሁለቱም ነኝ። አንዱ ምርጫ ወይ ኦሮሞ ወይ ኢትዮጵያዊ ነው። የመምረጥ መብት ማንም ያልሰጠኝም ራሴ ነኝ የምመርጠው። የማስመረጥ መብት እስካልተሰጠህ ድረስ የመምረጥ መብት እኔ ነኝ ያለው። ሁለቱም ነኝ። ይኸውልሽ አንቺ ወጣት ነሽ፣ ቆንጆ ነሽ፣ ኢትዮጵያዊ ኦሮሞ ነሽ። ኦሮሞነትሽን አሁን ተይ እያልኩ አይደል? የመጣው የዘመኑ አስተሳሰብ ነው። እኔ እያልኩ ያለሁት ምኒልክ የራሳቸው የጦር አበጋዞች ተሸክመው በውጊያ ላይ ያሸነፉትን ባንዲራ ምን አለ ብታረጉ? ይሄንን የጀርመን ኮተ ለምን ላይ ስታዩ የሚያማችሁ ላይክ this part of Ethiopia አይደለ? ኢትዮጵያኖች ናቸው ያለው። ምንም እኛ ለአንቺ ነው እንጂ እቺ ፓርት ናት ብዙዎችን ያስቆጣች። የማይም አየው ይሄን ትውልድ ነው ትግሬ የፈጠረብን። አሁን እቺ the stupidest part በጣም እንዴ ወይስ እንዴት ነው አልገባኝም። 60% ማጆሪቲ ኦሮሞ ኢትዮጵያ አይደለም አልገባኝም። ምንድነው ሌላ ፖለቲካ እዚህ ጋር አስገባሽ? I think he is the only one who can talk. እኔ ሪስፔክት ስላለኝ ነው። I swear to God. In otherwise don't play with me. Don't fuck with me and don't play with me. I can choose whatever I want to choose. I can wear what the fuck I want to wear. ለዚህ ነው ላስገባ ወይ ምናምን እስከ ጭራሹ ጌሟን እንደሌሎች እየተጫወተች መቀጠል ነበር ለሷ የሚሻላት። ፖለቲካ ውስጥ ምናምን የማትቀጥልበት ላይ መግባቱ ምንም አይጠቅማትም። እንደተወደደች ልትቀጥል ይሻላል።
literally እና አም ግላድ ራሱ ማስገባት ቴንክ ዩ ሶ ማች ቤንጌ ያለው ለመናገር ፈልገሻል እያለ ያለው አም ግላድ አይ ሃቭ ኦፖርቹኒቲ ከሱ ጋር ስለሰጠኝ ለማውራት እንደ ልቡ እንደሚያወራ ይታወቃል። ከኛ ጋር እንደዚህ አይነት ነገር አውርቶ አያውቅም እና ጌም መስሎኛል ለምሳሌ ይሄንን ሲያይ ያመዋል። ስለሚያማው እንደዚህ አይነት ነገር ሊያወራ አይችልም። ግን የሆነ የኦሮሞ ካልቸር ሲያዩ አንዳንዶቹ ያማቸዋል፣ ጭንቅላታቸው ይጠዘጥዛቸዋል እና they think like ኦሮሞ ደግሞ ኢትዮጵያ አለመሆን ነው የሚያስቡት። ሶ ሊያስመርጡ ይፈልጋሉ። ኦሮሞ ነህ ኢትዮጵያዊ ነህ excuse me don't play with me like this ሞዳለሽ ይሄንን የሚያማችሁ like it is part of ኢትዮጵያ አይደለ? ኢትዮጵያኖች ናቸው part of ኢትዮጵያ። ለምን ላይ ታይም የሚያማችሁ like it is part of ኢትዮጵያ። ይሄንን ስታዩ ለምንድን ነው የሚያማችሁ? ባይዘው ሞጣን ይጠየቀሽ ለሞጣ ነው መመለስ ያለሽ። እንደ ማህበረሰብ ነው እየመለሰች ያለች። ያማችኋል ማን እነማን መነካካት ማለት ወደ ብሔር አዞረችዋ። አየሽ ጂጂኪያ የጠነሰሰችው ነገር አንቺ ውስጥ ማለት ማለት ነው። ጥሩ አይደለም። አንቺ አርግዘሽ ስትወጂ ከባልሽ ጋር ስትጣይ መስቲ ማንም ኢትዮጵያዊ ነው አብሮሽ የነበረው። ትናንትና በተባለው በተደረገው ነገር አይደለም። ግን ትናንትና ከፋኒ ጋር በነበርሽ ሰዓት ሙሉ የኢትዮጵያ ሕዝብ ነው ከጎንሽ የነበረው። ወይንም ደግሞ እርግዝናሽ ሰዓት ላይ ስትወጂ ማርያም ብሎ ያዋለደሽ የኢትዮጵያ ሕዝብ ነው። በምንም አይነት ነገር ብሔርን አታክ የሚያደርግ ንግግር በፍጹም ካንቺ አንደበት መስማት አንፈልግም። መብትሽ ነው። ብሔርሽን መውደድ መብትሽ ነው። ብሔርሽን ማድነቅ መብትሽ ነው። የፈለግሽውን መሆን መብትሽ ነው። ነገር ግን ከንግግርሽ ስትናገሪ ይሄ ስታዩ ትናደዳላችሁ። አንቺ የምትለኩሹ ክብሪት እናቴ ስታቀጣጥለው የነበረውን አይነት ክብሪት ነው የምታደርጊው። ማገዶ ነው የምታደርጊው። ለአንቺ ይሄ ኖርማል ሊሆን ይችላል። ሚዲያ ላይ ደግሞ ታውቂያለሽ። የኛ ህዝብ ማለት እኮ ኢራንና እስራኤል ተጣሉ ብሎ እኮ በኮመንት እኮ የሚደባደብ ህዝብ እኮ ነው አይደለም? በእንደዚህ አይነት ብሔር ነገር ማለት ነው። ስለዚህ አንቺ የዚህ ትውልድ ልጅ እስከሆንሽ ለምን ኢትዮጵያዊነትሽን እንጂ ስለምን ተናደዳችሁ ነው። በመጀመሪያ ደረጃ አንቺ ከሞጣ ጋር ምን ትሰሪያለሽ? ኦኬ ጌም ለመጫወት ነው። ኦኬ ጌም ለመጫወት ነው። እንደጃኒ አንተ ጋር መነካካት ምን አለበት በፍቅር ምትለሽለት? አይ ስለወደድኩት ስለማረኝ ያደረኩት ነገር ይታወቃል። ብትይስ ምን ትሆኛለሽ? ተመቸኝ ያደረኩት ስለ ሀገሬ ባህል ስለሆነ ስለምወደው አደረኩት። ይሄ ስታዩ ትናደዳላችሁ። ጋይስ ሞጣ ያላትን ስሙት። ጌታ ሞጣ ያላትን ስሙት። ቆይ ያው ያላትን ስሙት። ኢትዮጵያኖች ናቸው ኦሮሞ ምንም እኛ ላንቺ ነው እንጂ what kind of question is that? ማንም ስለማመም አይደለም። ሚዲያ ላይ እስከመጣች ድረስ ሪስፔክት ሊኖርሽ ይገባል። በተለይ ደግሞ ለኢትዮጵያ ለምትባል ሀገር ክብር ይኖርሽ። አሁን እንደዚህ ብለሽ ኦፍ ኮርስ ብሔርተኛው መጥቶ ልክ ናት ትክክል ናት ሊልሽ ይችላል። ያ ግን አይጠቅመንም። እኛን የሚጠቅመን ፍቅር ነው። እናትሽ የምትታወቀው በምን እንደሆነ ታውቂያለሽ። ለእናትሽም አልጠቀማትም። ስለዚህም እንደዚህ አይነት ነገር ጥሩ አይደለም። ሳምሪ ወደ ራስሽ ተመለሽ። አንዳንዴ የሆነ ነገር ስትሆኚ ከውስጥሽ ገንፍሎ የሚወጣው ነገር ምናምን እንትን ግማሽ ሚሊዮን 50 ሚሊዮን 60 ሚሊዮን 40 ሚሊዮን ምን አስገባሽ እዚህ ነገር ውስጥ ሁሉ 60 ሚሊዮን እንትን ምን ያገናኘው? ምንም ሆን ብለሽ ሰውን ለማጣላት እና አሁን የተረጋጋችሁ ነገር ለመስራት ካልሆነ በስተቀር ምንም ያገናኘው። የምን 60 ሚሊዮን 50 ሚሊዮን እኛ ከዛ ውስጥ እየወጣን እኮ ያለ ሰዎች ነን። በፍቅር እየኖርን ነው እያልን ያለ ሰዎች ነን። ስለምንድን ነው መከፋፈል? ኢምፖርት የምትለውን ደግሞ እንስማስ። ማን ተበዳዳሪ ተከፋፋይ ያደረገሽ? ሳምሪ አፈሽ ጌምሽን አትጫወችም እንዴ? ሳምራዊት ወንድሞቻችን ጭንቅላታቸው በስናይፐር ሲበተን የት ነበርሽ? በየሜዳው ሲገደሉ እሬቻ ላይ 1000 እስከ እርጉዝ ሴት እስከ ሙሽራ ጓደኛዬ 1000 ሰው ስናልቅ የት ነበርሽ? የት ነበርሽ? ወለጋ ሲፈናቀል የት ነበርሽ አንቺ? የወለጋ እናት የልጇ ሬሳ ላይ ስትቀመጥ የት ነበርሽ? ለጥቅም ሲሆን አታነሽንም። ለጥቅም ሲሆን ሞጣ ጋር ሄድሽው ኦሮሞን ወክለሽ አይደለም። እናትሽም አትወክለንም። ለልመና ኦሮሞ አይወከልም። ለግል ጥቅማችሁ ኦሮሞን ይዛችሁ ትሄዱና ልክ ከጌመሮች ጋር ስትነካኩ ኦሮሞ ተጠላ። ሪሊ ጅምላ በቃ ማላቆን ሞጣ እኮ ነው የምትነግሪኝ። እኔ አልገባኝም። ማላቆን ሞጣ ነው እንዴ? ሞጣ ደግሞ ከዚህ በፊት ኡርጂ ሻሱ ቤት ገብታ ቆይ አንድ በላፕቶፕ ያገኘዋል ቪዲዮ። ኡርጂ ሻሱ ቤት ገብታ እንዴት አክብሮ እንዳናገራት አውቃለሁ። ኦሮሞ ነኝ ስላለች ለምንድን ነው የምትጠሏት? ማንም መብት የለውም። ሰው አማራ ነኝ ስላለ ተጠላው ብሎ እያወራ ኦሮሞ ነኝ ሌላ ሴት ስትል ለምንድን ነው የምትጠሏት ያለ ሞጣ ነው።
ጋላ ብሎ ሊሰድብሽ ይችላል። ሞጣ እኩል አማራን ህዝብ የሚሳደብ የኢንተርኔት ክላውን ነው። ፋክት እውቀት አለው። አንዳንዴ ሞጣ አማራን እንደረገጠ ኦሮሞን ነክቶ ያውቃል። አማራን እንዳዋረደው ኦሮሞን ሰድቧል። ምንድን ነው ኦሮሞ እንዲህ ነው ምናምን ይልሻል። አማራን ቀን በቀን ሲያዋርድ ነው። የሞጣ ጎንተንት ሞጣ እኮ ምንድን ነው ሞጣ እንዲህ ያለው ይባላል እንዴ? ባይስ ወይ እናቴ ስትነግረን በፌክ አካውንት ዘግናኝ ስድብ የምትሳደበው ሳምሪ ናት ብላለች። ፌክ አካውንት ክሬት አድርገሽ ዘግናኝ ስድብ ትሳደቢያለሽ ብላ እናትሽ ተናግራለች። ናይስ ሳምሪ፣ ምንም አትናገረው ሳምሪ፣ ድሮ ምናደንቃት ሳምሪ ፌክ ማንነትሽ ፐርሶናል የሸጠችልን ፌክ ፐርሶናል የሸጠችልን። አይገርማችሁ? ከእናቷ የባሰች ናትች። ከእናቷ የባሰች። ሰላማችሁ ይብዛ ቤተሰብ። በጣም ስሜታዊ ሆኛለሁ ዛሬ። እኔ የምለው ኢትዮጵያውያንን ግን ምን ነክቶን ነው? አርሲ ላይ በየጊዜው የሚጨፈጭፈው የኦርቶዶክስ ክርስቲያኖች ኦርቶዶክስን ምንም ኦርቶዶክስ ስለሆኑ ብቻ በየጊዜው እየተጨፈጨፈ፣ እናንተ ግን አብዛኞቻችሁ ስለ አሜሪካና ስለ ኢራን ጉዳይ ያዙ ይልቀቁኝ ትላላችሁ። ህሊና ግን አላችሁ? ኢትዮጵያ ላይ ንጹሐን መኖር የለባቸው? ኦርቶዶክስ ስለሆኑ ብቻ በየጊዜው አለባቸው? ይህንን ነገር 1000 ጊዜ ተደርጎ የለ? ሌላው ምንድን ነው? ስለ ትዝታው ሳሙኤል ብለው ፖለቲካ ሊጀምረው አለ። እሱ ያለው አሜሪካ ነገር፣ እሱ የገባው አሜሪካ ነገር። እናንተ ለማስደሰት ብለው እዛ ያልሆነ ነገር ሲለዋችሁ ባንኩ ታግዷል፣ ምኑ ታግዷል። ኢትዮጵያ ይኖራል እንዴ? እሱ አሜሪካን የሚኖር ሰው ኢትዮጵያ ውስጥ ባንክ ላይ ታግዶበታል እያላችሁ ያዙ ልቀቁኝ ስትሉ አይቼ በጣም ነው የገረመኝ። አሁንም ኢትዮጵያዊ ከሆናችሁ ምንም ያላጠፉ ከምንም ጋር ባልተገናኘ ሁኔታ አርሲ ላይ በየጊዜው እየተጨፈጨፉ ለሚገደሉ የኦርቶዶክስ ምዕመናን ድምፅ ሆኑ። እኔ ሙስሊም ብትሆን ኦርቶዶክስ ብትሆን ፔኔኮስታል ብትሆን ወረቫ ኢትዮጵያ ላይ ምንም ሳታደርግ በእምነት ተለይተ ተነጥለ የምትገደል ከሆነ ድምፅ ከመሆን ወደኋላ አለ። ስለዚህ አሁንም በሚያሳዝን ሁኔታ አርሲ ላይ ለሚጨፈጨፉት መንግስት ዝም ያለበት ምክንያት ሊገባኝ አልቻለም። በጭራሽ ሊገባኝ አልቻለም። ቴክኒካሊ ማድረግ የፈለገው ምንድን ነው? ኦሮሚያ ላይ ኦርቶዶክስ የሚባል ሃይማኖት አንፈልግም ነው። ኦሮሚያ ላይ ሳይሆን ልንገር፣ ግብፅ ላይ አለ ኦርቶዶክስ። ኢትዮጵያ ላይ ብታጠፋው ግብፅ ላይ አለ። ግብፅ ላይ ብታጠፋው ገስዋት ራሽያ ላይ አለ። ራሽያ ላይ ብታጠፋ ሩማንያ ላይ አለ። አርሜኒያን አሉ፣ ህንዶች አሉ። ኦርቶዶክስን ማጥፋት አይቻልም። የማይም መንገድ ሄዳችሁ የማይረባ ፖለቲካ ይዛችሁ ፖለቲካን ከሃይማኖት ጋር ቀላቅላችሁ ባለጊዜንም ብላችሁ ኦርቶዶክስን ለማጥፋት የምትሞክሩ መሀይማን ይህን ነገር ብታስተካክሉ ጥሩ ነው። ፍትህ አርሲ ላይ በየጊዜው ለሚጨፈጨፉ ኦርቶዶክሶች ፍትህ እላለሁ። ሰላማችሁ ይብዛ። እዚህ ጋር ለመጨመር ያክል እጅግ በጣም በሚያሳዝን ሁኔታ እስከዛሬም የነበረ አሁንም የቀጠለ በኮሜንት ተከፋፍለን በሃይማኖት ለውጭ ሀገር አግዘን እየተለባለብን ያለበት ሰዓት ነው። በጣም በሚያሳፍር ሁኔታ እኔ ያለሁበት አካባቢ ለምሳሌ ግማሹ ክርስቲያን ግማሹ ሙስሊም ያለበት አካባቢ ነውና አንድ ቤት እንኳን እኛ ጎረቤት እናትየዋ ክርስቲያን አባትየው ሙስሊም 3 ልጆች ክርስቲያን 2 ልጆች ሙስሊም ሆነው እየተኖረበት ያለ አካባቢ ላይ እንግዲህ ኢማጂን አስቡት። እናቴ ክርስቲያን ስለሆነች ብቻ ብለህ ልጅየው እናትህን ልትጣላ ነው? ሃይማኖቴ እኔ ያጸድቀኛል ብላ ያመነችበት ሃይማኖት ስለሆነ ብቻ እናትህን የወለደችን ያማጠችን እናትህን ትተህ ለማታውቀው ሩቅ ሀገር ላለ በመልከት የማይመሳሰል በምንም ነገር የማይዛመድ ሃይማኖት ተመሳሳይ ስለሆነ ብቻ እናትህ ጋር ተጣልተህ ያንን ሰውዬ ልትደግፍ ነው? እርምጃ ልትወስድ ነው? የከፋ ነገር ቢመጣ እንደው በጣም የሚያሳፍር እጅግ በጣም የሚዘገነን ደረጃ ላይ የደረስነው። የምወዳችሁ ቤተሰቦች እንደምታዩት ነው። እስከዛሬ ፍልስጤም እየተባለ አሁን ወደ ኢራን ተዙሯል። ደም እየተለቀሰ ነው ያለው ለኢራን እንትን ሞተ ተብሎ። የኛ ሀገር ሰው ግን እዚህ ያሉ ሰዎች ብዙ ሰዎች ኢቨን በሃይማኖታችን ተመሳሳይ የሆኑ ሰዎች እዛ መከራ ሲበሉ ሲያልቁ ይህን ያክል አልተለቀሰም። ለዘመድ እንኳን ይህን ያክል አልተለቀሰም። ሰሞኑን እንዳየሁት ቪዲዮ ከሆነ ትናንትና እስራኤል እዚህ ኢትዮጵያውያኖች ይውጡልን ከሀገሬ ብላ ትናንትና ዜና ይቻላል። አይወዱን፣ እኛ ግን ለእሷ እንፈሳፈስላታለን ደግፈን። በጣም የሚያሳፍር ነው። በጣም የሚያሳፍር ነገር ነው። እባካችሁ እንደዚህ አይነት ነገር አስተካክሉ ነው የምለው። አሁንም አርሲ ለተጎዱ ወገኖች ነፍሳቸውን በአጸደ ገነት ያኖርልን። እንዲሁም ፍትህ እንጠይቃለን። ፍትህ እላለሁ። ከዛ በተጨማሪ ግን ከሀገሬ በኋላ ነው ለሌላው ሰብአዊነት የሚሰማኝ ምንም ነገር ሊሰማኝ የሚችለው ለሀገሬ ከተጨነቁ ለሀገሬ ከቤተሰብ በላይ ከወገን በላይ የለምና ማለት ነው። ለፍልስጤምን በለው ለኢራንን በለው ለአርጀንቲና ለጀማይካን በለው ከአገሬ በኋላ ነው ሁሉም ሀገሮች የሚሆኑት። ይሄ ነው እውነቱ፣ ይሄ ነው እንግዲህ ሰብአዊነት ማለት ይሄ ነው እኔ እስከማውቀው ድረስ። ይህን ይመስላል። ያላችሁን ሀሳብ አስተያየቶቻችሁ እናንተ የተሰማችሁን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። የምወዳችሁ የዛሬዎቹ እነዚህን ይመስላሉ። በሌሎች ጉዳዮች እንገናኛለን። ሀገራችን ዓለማችንን ሰላም ያድርግልን።
ሰላማችሁ ይብዛ።